አልነገረችኝም እያለች መቀባጠር ጀመረች። አሁን ደግሞ ግራ የገባው ነገር እኔ የእነሱ ጉዳይ ምንም አይመለከተኝም። ይኸውልህ ግን እኔ ተበዳይ ነበርኩኝ። አንድ ሁለተኛ ነገር ቤቷም የገባሁት ደግሞ እዛ ቤት ውስጥ የነበረው ሰው እሷ ጋር የነበረው ሰው ሲናገር የሰማሁት ነገር ስለ እኔን እንደዚህ ሲከሰኝ የነበረ አንቺ ብር ተቀብለሽ አንቺ እንደዚህ ብሎ ሲከሰኝ የነበረ ሰው ብር ተቀባይ ሆኖ ድምፁን ስለሰማ ወይም አቀባባይም ሆኖ ይሁን ድምፅ ስለሰማሁኝ ድምፅ በጆሮ የተናገረውን እዛ ቤት ሳየው ሆን ብዬ ነው የገባሁት። ስገባም ቀድሜ ናይስ ቱ ሲ ዩ ሂር ነው ያልኩት። በቃ ለሱ እንደገባው እንዲገባው። ከዛ በተረፈ ሄለን አሁን አንተን እንዳስረዳው ስለ ስራ ያስረዳዋት ቀኑን ሙሉ ነው ያዋልነው። ስንት ነገር አወራን ወጣን። አሁንም ቢሆን እኔ እሷን ብሌም አላደርጋትም። ሆን ተብሎ የሰማሁት ድምፅ አለኝ በጆሮ የሰማሁት። ስለ ሙኒት ማወቅ ከፈለግሽ እከሌን ጠይቂ። ምንድነው ስለኔ የሚታወቀው? ሚዲያ ላይ ያለው ሴትዮ፣ ህዝብ ፊት ያለው ሴትዮ ምንድነው ስለኔ እንዲታወቅ የተፈለገው ነገር? ስለ ስራ የራሴ ተናግሬያለሁ። ስለ ልጆቼ በትምህርት መልክ ለሰዎች ነግሬያለሁ። እኔ ተበዳይ ሆኜ እያለሁ አንተ በቀደም ለታ ስታወራ ያወራው ከሶርሱን ከምንጩ አምጥቶ ያወራው እያለ ሁሉንም ታሪክ ነው የምልህ። ስፔሲፊክሊ ይሄንን አይደለም፣ ሁሉንም ያወራው ያቀበለው ያስወራው እያለ እኔ መቀላቀሌ ለምንድን ነው? እኔ ተበዳይ ነኝ። እኔ ህጋዊ ሰው ነኝ። ኢመራት ላይ ማንም ይሁን ምንም በፈለገው መንገድ መጥቶ ሊጠይቀኝ መብቱ ነው። የሰማው ነገር ካለ ኤቪደንስ ካለው መጠየቅ መብቱ ነው። ግን አንዳንድ ጊዜ ልክ ቅመም ስትደረግ ሁሉ ነገር ላይ ይደብራል። ምክንያቱም ከጀርባችን ቤተሰብ ያ ነገርን እንግዲህ በየቤቱ እየሄደች አስረድታለች። አንዳንድ ስለሙሙ መጠየቅ የምትፈልጉ ሴቶች ካላችሁ ጠየቁ፣ መለስኩላቸው። እንዴት እንደሚሰራ እንዴት እንደሚከሸን መንገር ትችላላችሁ። እንግዲህ ነግሬያቸዋለሁ። ዋናው ደፍተሯ እሷ ናት። ስለ ፀጉር እኔን አይደል የምትጠይቁኝ? ቆይ ሌላው ጥያቄ አለ። አልፋታሽ ከኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እሺ እኔ ልጠይቅ። ሁል ጊዜ ጥያቄ ስለነበር እኔ አንተ ጉንጭህን ተሰርተኸዋል? የኔ ጉንጭ ወላሂ ተሰርተዋል። ይሰራል። ቦቴክስ አልተሰራውም? ጉንጭ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ነኝ እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ክሳ ሲሉኝ የበፊትም የእንትናንም ሰይፉ ሾው ላይም ገብተሽ እንዲያውም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንደ ቦቶክስ ይሰራ ሰው እኛ ጋር እዚህ ኖርማል ነው። እኔ ግን የሆነ ታውቃለህ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዕዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ችግር ለማሰራት አስበሻል? ዘግቢን በዚህ እስኪ አንተ እንግዲህ መቼ የተሰሩበት ቆይ ቅድም የሆነ ነገር ብለሻል። በስህተት ይሆን በትልህ የተሰሩበት አይቀመጡበትም እንዴ? ሌላ ነው ምን አውቃለሁ። እንዲ አይፈነዳም እንዴ? እኔን የሚያክል ሴትዮ ቁጭ ስልበት እንዴ? እኔ እኮ ወፍራም ነኝ። ቆሞ ነው የሚያድሩት። እኔ ምን አውቃለሁ። ቅድም ቤታዮ ሙኒት እንደው እውነት ቁጭ ብለሻል አለችኝ። ይኸው ቁጭ ብያለሁ። እኔም አይቼዋለሁ። እሷ ራሱ በሱ ሄዳብሻለች። በሳክሱ ሞት ነበረ። የእሷን ራሱ ቪዲዮ አየሁ። አይ በቃ እቺን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። ምን ላ እኔ በጣም ፍቅር ነኝ ወላሂ። በእውነት መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ስመለሳለሁ። ከተማ የት ነበርሽ? ሀገር ቤት ግን እስቲ አውሪ። አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላት አንችልም። አንቺ የሆነ ተዘጉምቡ የሆነ እንረጋግጥ ነበር። ኤሌመንተሪ ካቴድራል ነው የተማርኩት። 9ኛ ክፍል ቲኤምኤስ 10 11 12ን ጥቁር አንበሳ። እንግዲህ በነ ክዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደደነገጠው። እንትኑም ቫይታሚኑም ተስማምቶኝ ነው።
አሪፍ ነው አሪፍ ነው። አይ ሰምተህ አታውቅም? ባሏ ጭነ እርጥብ ነው ወይም ሚስቱ ጭነ እርጥብ ናት ይባላል። አበሻ ሲተርት አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነ እርጥብ ናት፣ ካገባ እሱ እንዲተለወጠ እንዲያማረበት ይባላል። እኔም ጭነ እርጥብ ባልየውማ በየት በኩል ምን ዞር ስትል ጋራ ነው የሚያየው። ዞር ስትል ጋራ በየት በኩል ሌላ ሰማያ ጊዜ ያለው ቤት በኩል ነው ሌላ የሚያየው። ችሎታ ነው። ይሄም አንድ ችሎታ ነው ማሰሪያ። እስቲ አይ በውስጥ አወራለሁ የሆነ ነገር ከሆነ ሰዎች ጋር ተታረቅ የሚል ነገር ሰምተናል። የከተማ ልጅ ናት፣ ቂም የምትይዝ ነገር አይደለችም። ስለዚህ ልጆቻችን ቀይ መስመሮቻችን ነው። እኔ እንደዚሁ ዝም ብዬ እወድሃለሁ ድሮም ቢሆን ከጓደኛዬ ጋር እንኳን ከሳሪ ጋር ስትነጋገሩ እንደዚህ እንደምትገባበት ስላላወቁ መጥቼ ሁሉ አናግሬሃለሁ አይደለ? በጣም በጨዋታ በፍቅር በደስታ በጣም ሰው ሙድ ሰው ነኝ ዮኒ። ያለችብኝ ነው በሳራ ጉዳይ። በሳራ ሳሪ ወላሂ ምስኪን ልጅ ናት እስክታውቃት ድረስ ነው። ከምን እዚህ እንደደረሰች ደግሞ ሁሌ ታደንቃት ነበር። በሪጅስቶን እኔ ቤቶች አንድም ነገር እንዳትሉ ደግሞም አትሉም ማቃለሁ ምንም አትሉ እና እንኳንም በመሀላችሁ አልገባው አላለችም መሲ ብርጅስቶን። የሁሱን ነገር በእናት ንገራቸው እሺ። ንገሪያቸው ይኸው አለች እዚሁ ነገር የዛን ዕለት አለባበሴ ልክ አልነበረም፣ ጭራሽ በእንደዚህ አይነት ቦታ መገኘት የለባችሁም ብሏል። ደስታችን ነው፣ ባህላችን ነው። አንዳንድ ጊዜ ደግሞ ለሌሎች መደናቀፊያ መሆን የለብንም። እኔ ሁሉንም ሃይማኖት እወዳለሁ፣ አከብራለሁ። አንድ እህት ግን ቅድም ቤት የመታ የተናገረችው ነገር በጣም ስለነካኝ ነው። እኔ ለሃይማኖት ምሳሌ የምሆን ሰው አይደለሁም፣ ብሆንም ደግሞ መሳሳቻ ምን አንቺ ኡስታዝ አይደለሽ ሀጂ አይደለሽ ምን ያረኩት ነገር ስህተት ነው፣ እናንተ እንዳታረጉት። ወይም አልደግመውም። ወደፊት በሂጃብ እንገናኛለን ኢንሻአላህ። በሂጃብ ሆነሽ ሰርግ ብትጠሪ እሄዳለሁ። አሁንማ ካሜራ ምን ሆነ መሰለሽ? የአሁኑ ትልቁ ችግር ምን መሰለሽ? መታወቅ ነው። ሰው ከታወቀ በኋላ በካሜራ ተጥዶ ነው የሚጠብቅሽ የትም ቦታ ላይ ምንም ሆነ። የሚያሳዝነው እሱ ነው። ሌሎቹ እኮ አሁን የማይታወቅ ስንት የሚጨፍር ስንት ብዙ ነገር የሚያደርጋል። ግን የታወቀ ሰው ሲሆን እያንዳንዱ ነገርሽ ምን ይሆናል? ተቀርጾ ቁጭ ይላል። ይሄ ነው ልዩነቱ እንጂ ሌላው ጥሩ ሌላው ምን ሆኖ የደስታ ነው የተገለጸው። ሌላ ታሪክ የለው፣ ምንም ነገር የለው። እኔ አይቻለሁ ብዙ የሙስሊም ሰርጎች ሲጨፍሩ አይቻለሁ። መዋሸት ስለማልችል ጴንጤ በዩ ኦርቶዶክስ በዩ ምኑ የጴንጤ ያው ክላሲካል ሆኖ ግጥሙ ይቀየራል እንጂ አንድ አይነት በደንብ እስክታ ይወረዳል። ጉራግኛ ይጨፈራል፣ ትግርኛ ይጨፍራሉ፣ ሁሉ አይነት አለ። ስሙ ግን ይቀየራል ደሴ እንጂ የትም ዓለም ላይ የደስታ ቀን ሰው ሴሌብሬት የሚያደርገው የባህላዊ አይነት የራሱን ካልቸር በማሳየት ነው። ስለዚህ እኔን አይታችሁ አትሳሳቱ። እኔ ለእስልምና ምሳሌ መሆን ሰው አይደለሁም። የራሴ ህይወት ነው ያለኝ እና በራሳችሁ ተከተሉም እያለች ነው። ያንን ነው እንግዲህ የሰማሁት። ተፋተናል ማለት ነው። እኔ እናንተ የምትጨምሪ ምን ከዚህ በኋላ ምን አደርጋለሁ? እኔ እኮ ሰገጤ አይደለም። በጋራ ትንሽ ነበር አስፈታሽ። ኧረ ተው እንዳያልቅ እንዳይሟሟ ፈርቻለሁ ለራሴ። አሁን ሰው ማሻላ ብሎ ካልሆነ ጉድ ነው። አሁን አለቅ ወደፊት መሰራት አይቀርም በዚህ ከቀጠለ። ምኑን ነው የምትሰሪው? ከዚህ በላይ ምን ልታረጊ? ካበላሹት አይን ከበላው እንግዲህ መሰራት አይቀርም። አዎ ያበሻ አይን እኮ ያደርግ ይሄዳል ይላል። ሬሳ ነው የሚያደርግ ያበሻ አይን። አንቺም ግን እውነት ለመናገር አውቀሽ ነው አይደል ሸብ አድርገሽ የመጣሽው? ወላሂ አይደለም ወላሂ ተንጀላገገ ልብሱ ልብሱ ያለ መቀነት እንጅልግግ ነው የሚለው። ስለዚህ ከዚህ በኋላ ደግሞ ያስፈልጋል እድሜያችንንም አስበው። እኔ ህፃን ልጅ አይደለሁም ትልቅ ሰው ነኝ። እንግዲህ ማሳየት እድሜ እኔ በዚህ 100% መናገር እችላለሁ። እድሜ የራስ አጠባበቅ ነገር እንጂ በጣም ማርጀት አለማማር በጣም እፈራለሁ። ኦኬ ጎበዝ። እንደዚህ ከሆነ ለምን መሰለሽ በእድሜ ቢሆንማ ወረድ ይል ነበር። ትንሽ ጉልበትሽ ጋር ይደርስ ነበር። ወርዱ እዛ
ቦታው ላይ እዛ ቀን ይጠብቃል። በሊዮኒ መልካም ጊዜ ይሆንልሽ። መልካም ጊዜ ይሆንልሽ። ካስቀየምኩ ይቅርታ። ያው ራስ እኔም ሶሪ እናቱ። ግን ያ ነገር ሲባል አብረን ገብተናልን በመሀል የነጭ ቅማል ጋም ነገር ስላለ ያ ተሄዶ ነው እንጂ በፊት እኔ አንድም ቀን ስላንቺ አውርቼም ክፉም አውርቼ አላውቅም። እንዲያውም ትመቸኛለች ምን ሰው ግን ነጭ ቅማል ብዙ ሰው ጋር ስለደረሰች እሷ ጋር ለዛ ነው። ለማንኛውም በቃ ይመችሽ። ከኔ ጋር በተቻለ ቤተሰብ አላስልሳለች። ምን ላርግ ቤተሰብ አላስልሳለች። አዎ አይ ከተወሰኑ ብዙ እንኳን የተጣሉት ሰው የለም። አይ ስለ ሳራ ከብዙ ሰው ሳራ ባህል ከብዙ ሰው ጥሩነቷን ሰማውና አይ ብዙም ጸብ የለኝም። ያው ግን አላረ ትንሽ አንዳንዴ በአሽሙር ልትሄድ ሞክራለች አንድ ሁለቴና በሱ ነው እንጂ እውነት ለመናገር ያቺ ብሪጅስቶን በጣም ነው የምትወዳት ሁለቱንም፣ ይቺንም እሷንም ሀቢባንም በጣም ትወዳቸዋለች። በጣም ምን እንዳላቸው ባላቅም ወዳጅነታቸው ደስ ይላል። ዶክተር ሀቢብ የሚባለው እኔ ይመቸኛል። በጣም ደስ የሚለኝ ሰው ነው እና እነሱን ፎር ሳም ሪዝን ማን ነው መሲ ሲነኩባት በውስጥ ትመጣለች። በውስጥ ይሁንዬ ግን ተው ትለኛለች። በፍቅር ነው የምትጠይቀኝ ለነገሩ እና ይመችሽ ሳራ። ተፈተሻል። ይመቻችሁ። እጅ አሰጠች። ምን ላድርግ? አራዳ ልጅ እንደዚህ እኮ ነው። እኔማ ጥብስ አገኘው ብዬ ነበር። ጥብስ ነበር። የአራዳ ልጅ ከመጣ አድርገዋል። ትፈታል። አበቅ ትፈታለ። ምን እናድርግ? ከጆካ ጋር ይታረቃሉ። አይ ቤተሰብ ናቸው እኮ አንዳንዴ ንዴት ምናምን ሶሻል ሚዲያ በማትፈልገው ነገር ያገናኛል። ደባሪ ነገር ነው። ሶሻል ሚዲያ ደባሪ ነው፣ ያገናኛል። በማትፈልግ ያገናኛል እና ከሰው ጋር ያጣላል። ኤኒዌይስ በቃ ይመቻት። እንኳን ደስ አለሽ ብያለሁ። ልጅሽም ይሁን ምንንም መሰረግሽ ደስ ይላል። ጥሩ ነው። ሌላ ሀሳብ አለ የምንሄድበት። ከጆካ ጋር ሰማው እኮ ከጆካ ጋር በውስጥ እሱንም እሷንም ማውራት አለብኝ። ዝም ብሎ እናንተ ስላላችሁ ሳይሆን አውረዋለሁ። ጆካን ያለውን ነገር እሷንም ማውራት አለው። በጣም ወዳጆች ነበሩ። በጣም ኤክስትሪምሊ እስከማ ግን አንዳንዴ ሰው በመሀል ገብቶ ብዙ ነገር ሊበጠብጥ ይችላል እና በውስጥ አውራቸዋለሁ። እሺ ካሉኝ እዛ ይጨርሱታል። የምታካብድ ልጅ አይደለችም። አያቸዋት በቃ ሙኒት አታካብድም። አለቀ እና በውስጥ አውራቸዋለሁ። ጆካንም ወዳጆቹ ነፍ ናቸው። እሷንም እንደማየው የሚወዷት ሰው መልካም ናቸው። ነጭ ቅማልማ ጠፋች። ሞራሏ ተሰባበረ። ነግሬያት ነበረ። በተለይ እግዚአብሔር ምስክሬ ነው፣ ልጆች ላይ መሄድ ከባድ ነው። ሴት ሆነሽ ልጅ እያለች ምናምን እኔ ይከብዳል። አሩ ነው እንዴት እንደምታው ባላቅም ሴት ሆናችሁ ሴት ላይ ልጆቻቸው ላይ የምትሄዱ በሚዘገነን ሁኔታ ሳይደረስባችሁ ምናምን ይጎዳቸዋል። እና የእንትና ጉዳይ ይሄ ነው የሆነው። ይሄ ለነጭ ቅማል ጉዳይ ይሄ ነው ይሄ ነው። ዲቴል ተነግሮኛል ስለ ልጇ። ይባረክላት። በሞት ይቻለ የሰው ልጆች ህፃናቶች አይግቡ እዚህ ጋር ፕሊዝ፣ ከቻላችሁ ህፃናቶች አይግቡ። እኛው እንላላስ። አለቀ። አሁን ቦታክስ ማሰሪያ ያፈልጋል። ይልቁኑ ቦቶክስ ያሰራል። ተመችቶኝ አምሮብኛል። ጉንጬ ለካ እንደዚህ ነው የሚባለው። አላቅም ነበር። ተመስገን። እና እዮዳብ ጉቶ ሆዱም ቦታክስ አሰርቶት ነው። ወደ ጉቶ ልመለሳ። ምን አማራጭ አለኝ? አማራጭ የለኝም። ወደ ጉቶ ልመለስ። እሱ
እሱ ቦታክስ አሰርቶን ነው ቦርጩን። ይኸው ዘላለም አለሙን አንድ አይነት ቦርጭ ነው። ስለዚህ የአዲስ አበባ ልጅ ናት። በሰከንድ ፈታ። ይመቻችሁ። ሌላ ሀሳብ አላችሁ? በቃ ሙኒትን አናወራም እዚህ ቤት። ፈጣሪ ምስክሬ፣ ሙኒትን በክፉ አናነሳ። ሳራንም እንደዚሁ። ሳራ ባልትና ናት። ሳራ ባልትና፣ ሳራ ዳጣ ብላችሁኝ ነበር። ሳራ ባልትናንም ፈትቻል። ከሄሉ ጋር ታጠረቁ። እኔ ሲኦል ግባ ብባል ይሻለኛል። እመቤቴ ምስክሬ፣ ሲኦል ከነ ነፍስ ግባ ብባል መርጣለሁ። ፈጣሪ መጥቶ ቢለኝ አልታረቅም። ባለጌ ናት። ለእኔ ብቻ አይደለም፣ እኔ አይሞቀኝ አይበርድም። ሌሎቹ ላይ የምትሄደው አካሄድ በጣም ጨካኝ አረመኔ ናት። በጣም ቆሻሻ ሴት ናት ሄለን። ሰይጣን ራሱ እንደሷ ክፉ አይደለም። ሶሻል ሚዲያ ላይ ከብዙ ሰው ጋር ተነካክተናል። እንደሱ አይነት ጭንጋፍ ባለጌ there is no way ፈጣሪ ቢመጣ አልታረቅም። I cannot do that። ቆሻሻ ናት። የምትሄድበት መንገድ የሆነ ቦታ ላይ ተገታ እንጂ ብዙ ሰዎችን ህይወታቸውን ታበላሽ ነበር። እግዚአብሔር ግን መልካም ነው። አካሄዷን አይቶ ቀጨው። በነገራችን ላይ ስለ ወርቁ አይተነው ነገሩ እሱ ቢተውም እነሱ አይተውት። እሱ ሲፈልግ ማቆም፣ እሱ ሲፈልግ ማስጀመር የሚችላቸው ነገሮች የለም። ቢችል ያደርገው ነበር። ነገሩ በጣም የተለጠጠ ነገር ነው። ኤክስትሪምሊ የሄደ ነገር ነው እና ልተው ራሱ ቢልና ኬዝ እንትን ቢል እነሱ አይፋቱ። የሀገራቸው ህግ አለ። የሀገራቸው ህግ ላይ የተላለፈት ሰው እነሱ ናቸው እርምጃ የሚወስዱት። ከባድ ልክ እንደ ዱባይ ማለት ነው። ዱባይ አሁን ለምሳሌ ወንድማችንን እንትናን ረሳችሁት? ማን ነው? አቡፋን ነው። ያው ክፉ ነገር አልተናገረም። በሀና ጉዳይ ላይ ቁጭ ብሎ 50,000 ሰው ላይቭ ሲያዩ ጊዜ ዳይሬክትሊ ውጣ ከሀገር ነው ያለው። ማንም ማስቆም አይችልም። ኤክስፕሌን ማድረግ አይቻልም። ስለዚህ በተለይ ዱባይ ያላችሁ እህቶቻችን፣ ወንድሞቻችን ተጠንቀቁ። በጣም ተጠንቀቁ። ላይፋችሁን ኑሩ። ምክንያቱም በጣም የተንደላቀቀ ህይወት የላችሁ። እውነቱን ልንገራችሁ፣ የጸዳ ድልቅቅ ያለ ህይወት የላችሁ። ስለዚህ በጥንቃቄ ላይፋችሁን ብትኖሩ ማንም አይደርስባችሁ። ስለዚህ ዱባይ ላይ በጣም ይሄ ህግ በጣም ኃይለኛ ስለሆነ ከአቡ ፋኖ መማር አለባችሁ። ስለዚህ ዱባይ ላይ ብዙ ነገር ባትሉ መልካም። ያ ነው። ሌላስ? አዎ ትላንት እፎይ ወንድማችን እስልምናን ይጠላል ለምትሉ ሰዎች እፎይ ወንድማችንን ትላንት አያችሁት አይደለ? የሆነች ሙስሊም እህታችን እዛ ገብታ አስረድቶ ገንዘብ እንዲዋጣ አድርጎ የራሱንም ገንዘብ ጨምሮ የቸገራትን እህታችንን ሲያግዛት ነበር። እና እንደዚህ አይነት ነገራችን ከአይዲያ ውጪ ባንነጋገር ደስ ይለኛል። እና እፎይ ትለያለህ። ምን እግዚአብሔር ይጠብቅ። እግዚአብሔር ይጠብቅ። ያ ሌሎችም አሉ። በነገራችን ላይ የሄለን ሌሎችም ሰዎች ክስ መስርተዋል። እግዚአብሔር ምስክር፣ ሌሎችም ሰዎች ክስ መስርተዋል። እና በጣም ሌላ ሌቭል የሚያስኬድ ጸብ ነው የምትጣላው። ተግባባን? ሌላ ሌቭል የሚያስኬድ ጸብ ነው የምትጣላው። እና ያንን ነው ነጭ ቅማሌት ሄደባት። በጣም ሌላ ሌቭል ያስኬዳል። የምትነጋገረው ንግግር በጣም የወረደ ነው፣ የቆሸሸ ነው። ዳይሬክት ቤተሰብ ጋር ነው የምትገባው እና ብዙ ዳሜጅ አድርሷል። ብዙ ዳሜጅ አድርሳለች። ግን ከዚህ በላይ ይሆን ነበረ። ሰው እንትን አለ፣ የእሱ ነገር እንትን ብለዋል። ይሄን ነው የምለው። ሌላስ? አረ ውሸት ነው። ዊትነስ
እኔ ሙሉ መረጃ አለኝ። የነጭ ቅማል ሙሉ መረጃ አለኝ። ፈጣሪ በሚያውቀው ሙሉ መረጃ ነው። ያ ክስ ተጀምሮ እቃቃ አይደለም ይሄ የቤት እቃቃ። ይሄ አሁን ለምሳሌ አንዳንድ አጋዦቿ ምናምን መሀይም ነው የምትሰበስበው እሷ። ተይ የሚላት የለም፣ የሚመክራት የለም፣ እዚህ ድረስ አትሄድ የሚል የለም፣ የሚላት የለም። አትሰማ ማንንም። አንዳንድ ሰው ቪው ስላለው ብቻ የሆነ ሌቭል ላይ መተው አይችልም። የእሷ ችግር ይሄ ነበር። አልተወችም። ስለዚህ እሷን እንትን ያለው ኮንግራጁሌሽን በሉልኝ። ጃኒ አምባሳደር ሆናለች። በአሁን ዘመን በነገራችን ላይ በአሁን ዘመን ታዋቂ መሆን ጥሩ ነው፣ ይጠቅማል። አምባሳደር ሆናለች። ሰው ግን ሊጋቡ ነው ከአዶናይ ጋር በዚህ ወጣ በዚህ ገብታ ኖ ሲሪየስ ነው። የአዶናይ እና የጃኒ የራሳቸውን መንገድ ጀምረዋል። እሱም የራሱን ላይፍ ነው፣ እሷም የራሷን ላይፍ ቀጥላለች። በግልጽ ነው የተናገሩት፣ ፕራንክ አይደለም። ዛሬ እስቲ ይለፍላችሁ። በላይፋቸው ተለያይተዋል። አለቀ። ስለዚህ አምባሳደር መሆኗ ከዚህ በላይ የሆነውን ትበሉ። ሌላው ታዋቂ ቲክታከር ሴት ከሆንሽ ስለ ጥፍር ስለ ምናምን ስለ አይላሽ ምናምን ነው ኮሜርሻሉ። እሱን ለመስራት ብቃት ካለሽና ሶሻል ሚዲያ ላይ የምትታወቂ ከሆነ ዮኒ ማኛ ጋር ቻሌንጅ ልሰራ ነው ወይ እኔ የሆነ ሰው አገናኝሻለሁ፣ ጥሩ ነገር ደህና ነገር ይከፈልሻል፣ ትሰሪያለሽ፣ እናቱ ይለፈልሽ። ለእናንተ ነው። አዎ አቤል አቡና መፈታቱ ደስ ብሎኛል። እዛ ሜዳችም ሱዝዬ ኢትዮጵያ ያላችሁ ነው። ሱዛን የአንደኛ ማድረግሽ አንቺን ነበረ። ኢትዮጵያ አትኖሪማ አንቺ። ኢትዮጵያ ብትኖሪ ኢትዮጵያ ያላችሁ ይቅርታ ኢትዮጵያ ያላችሁ እናችሁ ኢትዮጵያ ካላችሁ ያንን መስራት ትችላለን። ምንድነው በቻይንኛ የሚጽፍብኝ? በሊድና እዛው ቻይናን እንትን በል ያ ኢትዮጵያ ያላችሁ ከሆነ እና በደንብ አንድ ሁለት ኮሜርሻል ከሰራችሁ ቪኪ ያላለች ያ ደስ ይለኛል። ኢትዮጵያ ያላችሁ ቪው ያላችሁ ሶሻል ሚዲያ ላይ የምትታወቁ አንዳችሁን በውስጥ አውሩኝና ሄዳችሁ ኮሜርሻል እንድትሰሩ አደርጋለሁ። ይመቻችሁ። ሌሎቻችሁም የኢትዮጵያ ማስታወቂያ ማሰራት የምትፈልጉ በሴቶች ጉዳይ ላይ ለሚነው እኔ ሰዎች እልክላችኋል። በዚህ እናግዛቸው። ኖ ኔቨር ጊቭ አፕ በጣም ነው የምወዳት። በጣም ምርጥ ናት። ወሬ እንዳታበዙ፣ ውሸታ ዱቄታ። ኔቨር ጊቭ አፕ ይመችሽ። አሪፍ ልጅ ናት። ኔቨር ጊቭ አፕ ሀበሻ እንዳየው ትንሽ ሲያልፍለት ጓጓ የምትለዋሉ እና ኔቨር ጊቭ አፕ ምርጥ ልጅ ናት። ይመችሽ እናቱ። ያ ቃል ይለፍልኝ እስቲ። አረ ወይኔ ኢንቪቴሽን መላክ አይደለም፣ በጣም ይቅርታ፣ በቴክኒክ ብልሽት ነው። ያ ሌላ ማን አለ? ስለዚህ ጃንዬን እንኳን ደስ አለች በሏት። ደስ የሚል ነው። አምባሳደር ሆናለች። የሆነ ሕክምና መሰለኛል የዛ ሆናለች። ደስ ይላል። ሌሎች ጥሩ ነገር ላይ ሲሆኑ ሀቢባ ወስደ ታዲያ ሰክሰስ ላይ 20% ይሰጧታል። እንደ አንተ ቢሰጡ ልትምር ነው እንዴ? ከሰክሰስ ላይ 20% ከሰጧትማ ተሸቅል እንዴ? ተሸቅል። የአረብ ሀገር ኑሮ ከባድ ነው። የስ ሸቂ 20% እንዲያውም 30 አርጉልኝ በይ እንዴ? ትቀልዳለህ እንዴ? አቤል አቡና በእናታችሁ አቤል አቡና
እንደው የምትወዱት የምታከብሩ ካላችሁ ውጭ የምትኖሩ ቪዛ ላኩለት። ካናዳ የምትኖሩ አውሮፓ፣ እንዲሁም አሜሪካ ያላችሁ ይሄን አቤል አቡና በቃ አሰቃዩት። በቃ የምትችሉትን ስለ እውነት የምትሉ ኦርቶዶክስም ሆኑ እንደዚህ ማያል አቤል አቡናን ብታግዙት ደስ ይለኛል። እና ከሀገር በቃ ሌላ ቦታ ላይ ሌላ ሀገር ላይ በሰላም ሚስቱም ተንከራተተች፣ እናቱ ሚስቱ አራስ ናት ለካ ደግሞ ባለቤቷ አራስ ናት። እና በቃ አሰቃዩት። ስለዚህ አይ ቲንክ አቤል አቡና አይ ኖ እንደኔ ግትር አቋም አለ፣ ግትር ነህ፣ እውነት ካለ ግደሉኝ ነው የምትለው። ግን እዛ ሀገር ላይ አይሆንም። አቤል አቡና ልንገር፣ ስቃይን የበዛ እናት ማልቀስ፣ የሚስት ማልቀስ፣ የልጆች አባት መናፈቅ ኢትስ ሃርድ ብሮ። ስለዚህ አቤል አቡናን የምትወዱ የምታከብሩ እንደው አክሰሱ ያላችሁ ሰዎች ኢንቪቴሽን ቪዛ ላኩለትና ከች ይበል። ከዛ በነፃነት ሀሳብ ነው በጨዋ ነው የሚገልጸው። በኢትዮጵያ ስታንዳርድ በጨዋ ነው የሚገልጸው ሀሳቡንና ያንን ነው የምለው። እግዚአብሔር ይሁን ነው አቤል አቡና የምልህ። እግዚአብሔር ይሁን እና በጣም አሳዝኖኛል። እግዚአብሔር ምስክሬ አሳዝኖኛል። አቤል አቡና ከምሬ ነው። በጣም ነው ያሳዝነው። ሌላ ጥያቄ አላችሁ? አይ ዝም አላልኩም። ሌንዚ ትስራ ፕሮሞሽን። እሺ አይ ማይሻ ካለች ምንም ማድረግ አልችልም። ማሂ ካለች ማሂ በጣም መወዳት ማከብራት ጓደኛዬ ልዩ ሰው ናትና አንቺ ካልሽ በቃ አንቺ ንገሪና ለምን ነው አገናኛለሁ። እናቱ ንገሪያትና አገናኛለሁ። ያ ሌላስ? ኧረ ታፕታፕ እያደረጋችሁ ምንድን ነው ቋጠራችሁ ለታፕታፕ? የአዳማውን ጉዳይ ዝም አላልኩም። በጣም ውስብስብ ጉዳይ አለ አዳማ ላይ በሚያሳዝን ሁኔታ የሚሰራ ወንጀል ከአቅም በላይ ነው። የመንግስት እጅ ነው ያለበት። በቃ እያንዳንዱ የመንግስት እጅ አለበት። እንዲሁ የሚታሰሩ መከራ የሚደርስባቸው ብዙ ነገር የሚያደርጉ አሉ እና ኤክስትሪምሊ ለማን ነው አሁን የምንናገረው? አሁን ችግሩ መንግስት ራሱ እያደረገው ማንን እናገራለን? ያንን ነው ምራው። ሄለን እሺ ጊዜ ጻፍሽልኝ። ደሜን ምከረው። ሚስቱን ተጣላ ሶሻል ሚዲያ ላይ አትሉኝም? አትሉኝም? በፈጣሪ አር ዩ ሲሪየስ? አዎ ገንዘብ ያላቸው እየተመረጡ በእንደዚህ ጉዳይ እንፈልጋቸዋለን እያሉ ያስረዋቸዋል። ገንዘብ ለሌላቸው አድርገው ሌንዚ ገንዘብ አላት እያሉ ነው። እውነት ነው። እስቲ ለማንኛውም አይን አወራታለሁ ደውዬ። እሱን አታስቡ። ፍዮና አረገዘች፣ ይመቻት። አግብታ ነው ወይስ ለባሉ ድምቀት? አግብታ ነው ወይስ ለባሉ ድምቀት ነው ያረገዘችው?
ሌላው ምንድነው ጴንጤቴና ወንድሞቼ ቲክታክ ላይ እርግጥ ብሏቸዋል። በሰላም ወይስ እያደፈጣችሁ ነው? እያደፈጣችሁ ነው ወይስ በቃ ተዋችሁት? አሜሪካ ላይ ትልቁ ቸርች የሴቶችን ነብይነት አልቀበልም፣ ፓስተርነት አልቀበልም ማለት ነው። አሜሪካ ላይ በሙሉ ትልልቅ የተባሉ ቸርቾች የሴትን ነብይነት ፓስተርነት አንቀበልም ብለው አውርደዋል። እና በጣም ነው የሚያስደነግጠው። አስደንጋጭ መሴጅ ነው። ጉድ መጥቷል። በውስጥ ደግሞ እርስ በራስ ትንሽ ችግር አለ። ኦርቶዶክስን ለጊዜው ፈተዋታል። ኦርቶዶክስን ፈተዋታል። በርቱ። እስከፈታችሁ ድረስ ራሳችሁ ያለውን ችግር ለመፍታት በምታረጉን ነገር ደጋፊያችሁ ነኝ። ኦርቶዶክስን ፈታችሁ በራሳችሁ ሃይማኖት ላይ ያለውን ልዩነት ለማስተካከል መሄድ ጥሩ ነው። እርስ በርስ በቃ እየተፋለጣችሁ ነው፣ እያየው ነው። ኦርቶዶክስን ፈታችኋታል። ታንኪዩ ማኝዚ ትልቅ ስራ ሰርተዋል። በዚህ ከአድዋ ድል በኋላ ብዬ ጉድ ሰርቻቸዋለሁ። አስቸጋሪ። ለማንኛውም ትላለህ ፈታ ልበል። ከዚህ በኋላማ ምንም ላደርግ አልችልም። ከዚህ በኋላማ ፈታ ልበል። በተረፈ ሰላም ናችሁ? ጂጂና ጃኒ ተገናኙ? አሪፍ ነው ወይ? ደስ ይላል። እንኳን ተገናኙ። አይጣል ራስ ገባኝ። በ352 ሰው ነው አስገባኝ እያልክ ሩዋንዳ የምታደርገው? በ300 ሰው ነው እንዲህ ሩዋንዳ የምታደርገው? ፔጄ ዱቄታ ምን አስበን እንደዚህ ቀውጥ የምታደርገው? በ300 ሰው ነው። ድፍረት በጣም አድናቂ ነኝ። በጣም እያደነኩ እንግዲህ ምንድን ነው ሀሰን የሚባል አለ። ሀሰን አሊ የባህል ሕክምና ቀማሚ ከሀገር ውጭ ያላችሁ በኢሞ በዋትሳፕ አማክሩን። አድራሻ ጎጃም ሞጣ አየር ማረፊያ እንገኛለን። አድራሻ ጎጃም ሞጣ አየር ማረፊያ። ሞጣ ቀራኔው ይሄ ለአንተ ነው። ለሞጣ አድርሱለት። የሞጣ አጎቱ ነው።